ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ቅዳሜ ምሽት የስፖርት የመረጃ ሰዓታችን አዳዲስ ስፖርታዊ ጉዳዮችን ልናነሳ በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ ትልልቆቹን የአውሮፓ ክለቦች የተመለከቱ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ እና ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን እንመለከታለን። ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ተጫዋቾቼ በጣም ጥሩ ብቃት እያሳዩ ይመስለኛል። የአሰልጣኝ ለውጥ ባለበት ወቅትም ነገሮች በቀላሉ አይመቻቹም። ይህ የሚታወቅ ነገር ነው። ነገር ግን እነሱ ይህንን ነገር ወዲያውኑ ተላምደው በተለያዩ የጨዋታ አይነቶች የሚያሳዩት ብቃት ከምንም በላይ የሚያስደስትና የሚያስደንቅ ነው ብለዋል ማይክል ካሪክ ሲናገሩ። በእርግጥም የመጀመሪያዎቹ ሁለት ጨዋታዎች ለራሳቸው ስሜት የታጀቡ ስለነበሩ ሁሉም ሰው ለጨዋታው በሙሉ ቁርጠኝነት ዝግጁ ነበር። ነገር ግን ከዚያ በኋላ የነበሩት ጨዋታዎች ግን ለእኔ ልክ እንደ መጀመሪያዎቹ ሁሉ ምርጥ ነበሩ ሲል ነው የተናገረው። የተጫዋቾቹን አልበገር ባይነትና የጨዋታን ጥራት ማሳየትም ለቀጣይ ጉዟችን ትልቅ መነቃቃትንና ተስፋንም ሰጥቶናል ሲል ማይክል ካሪክ ጨምሮ ይናገራል። ማንቸስተር ዩናይትድ የቦሩሲያ ዶርትመንዱን ተከላካይ ኒኮ ሽሎተር ቤክን ለማስፈረም ዋነኛ የተከላካይ መስመር ኢላማ አድርገውታል ሲል ቢልድ የተባለው የመረጃ ምንጭ ዘግቧል። ማታያስ ኩኛ ስለ ማይክል ካሪክ ይናገራል። አስደናቂ ነገሮችን ይነግረናል። በዚህ ክለብ በጣም ብዙ ስኬቶችን አስመዝግበዋል። ሁሉም ሰው እንደሱ አይነት ስኬትን ለማግኘትም ከሱ የተወሰነ ነገር ለመውሰድም ይሞክራል ነው ያለው። ማቲያስ ኩኛ ይቀጥልና ማንቸስተር ዩናይትድን እንደሚቀላቀል ለመጀመሪያ ጊዜ ለማን እንደተናገረ ሲጠየቅ ሲመልስም ለአባቴ ይመስለኛል። አያቴ ቤት ሄደን የፕሪሚየር ሊግ ጨዋታን እየተመለከትን እንደነበር አስታውሳለሁ። ዩናይትድን ልቀላቀል እንደሆነ ስነግራቸው ሁሉም አልቀሰባል ሲልም ጭምር ነው የተናገረው። እስካሁን ካስቆጠርካቸው ጎሎች ምርጡ የትኛው ነው ተብሎም ተጠይቆ ነበር። ኩኛ አርሰናል ላይ ያስቆጠርኩት ይመስለኛል። የጨዋታ ወሳኝነት የድል ግብ መሆኑ ሁልጊዜም ደግሞ በልቤ ላይ የማስቀምጠው ነገር ነው። በተጨማሪም ደጋፊዎች ለሰጡኝ ፍቅር ደግሞ በጥሩ መልኩ የመለስኩበትም አጋጣሚ ነው ሲልም ጭምር ነው ማታያስ ኩኛ የተናገረው። ባስቲያን ሽዋንስታይገር ይናገራል። ዩናይትድን ስቀላቀለ ዳቪድ ደህያ እስኪ ንገረኝ ከማኑኤል ኖየር እበልጣለሁ ወይ ሲል ጠየቀኝ። ያው ቢበሳጭም እኔ ግን አብራራሁለት። ሁሌም ጥሩ ጨዋታዎችን ባደረገው ቁጥር ይህንኑ ጥያቄ ደግሞ ይጠይቀኝ ነበር። እኔም ሁልጊዜም ደረጃው እንዳልደረሰ ነግረው ነበር ሲል ነው ባስቲያን ሽዋንስታይገር የዳቪድ ደህያን ጉዳይ በተመለከተ ሀሳቡን የሰጠው። አትበልጥም ብዬ ነግሬዋለሁ ሲልም ጭምር ነው የተናገረው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናልና ሊቨርፑል ያን ዲያማንድን ለማስፈረም ያላቸው ፍላጎት እንደቀጠለ ነው። የ19 ዓመት ወጣት ወደ አርቢ ላይፕዚግ ከተዘዋወረ በኋላ እጅግ አስደናቂ ብቃትን እያሳየ ነው የሚገኘው። በዚህ የውድድር ዘመን በ14 ግቦች ላይም ቀጥተኛ ተሳትፎን ማድረግ ችሏል። የጀርመኑ ክለብ በክረምቱ ወቅትም አንዳንድ ተጫዋቾቹን ለመሸጥ በግፊት ላይ ይገኛል። ክለቡ ከሱ ሽያጭም 100 ሚሊዮን ዩሮ ለማግኘት እቅድ አለው። እንደ አርሰናልና ሊቨርፑል ያሉ ክለቦችም በሱ ላይ ከፍተኛ ፍላጎት እንዳላቸው ነው የሚነገረው። በስፖርት ዊትነስ በኩልም የወጣ ዘገባ እንደሚያሳየው በርካታ ክለቦች ይህንን አይቮሪ ኮስታዊ አጥቂ እየተከታተሉት ይገኛሉ። ሆኖም ግን ሁለቱም የፕሪሚየር ሊግ ክለቦች ተጫዋቹን ለማጥናት ሰፊ የስካውቲንግ ተልዕኮችንና ውይይቶችን ጀምረዋል። ታዲያ የተጠየቀውን ከፍተኛ ዋጋ ለመክፈል ዝግጁ ይሁኑ አይሁኑ የሚታይ ነው የሚሆነው። 100 ሚሊዮን ዩሮ ለእንዲህ ያለ ወጣት ተጫዋችም በጣም ከፍተኛ ገንዘብ ነው። ምንም እንኳን እጅግ ድንቅ ተሰጥኦ ያለው ቢሆንም በከፍተኛ የእግር ኳስ ደረጃ ብቃቱ ገና በሰፊው አላስመሰከረም። አርሰናል ወይም ሊቨርፑል ተጫዋቹን በተመጣጣኝ ዋጋ ማስፈረምም ሊመርጡ እንደሚችሉ ነው የተነገረው። ሁለቱ ክለቦች በመስመር ማጥቃት ላይ ተጨማሪ ጥራት እንደሚፈልጉ ግልጽ ነው። አርሰናል አሁንም ቢሆን በመስመሮች በኩል የጎል እድሎችን ለመፍጠር እየተቸገረ ሲሆን የዚህን አፍሪካዊ ፈጣን ፍጥነትና የማታለል ብቃትን ሊጠቀምበት ይችላል። በሌላ በኩል ሊቨርፑል ሉዊስ ዲያዝን በአግባቡ የሚተካ ተጫዋች ማግኘት አለመቻሉ ዋጋ እያስከፈለው ነው የሚገኘው። በማጥቃት ክፍሉ ላይ ያልተጠበቁ እንቅስቃሴዎችንም ሊጨምር የሚችል እውነተኛ ድሪብለር እንደሆነ ጭምር ነው የተነገረው። የ19 ዓመት ወጣት የሁለቱም ክለቦች የማጥቃት ብቃትን የመለወጥ አቅም አለው። እሱም በከፍተኛ ደረጃ ለመወዳደርና ለትልልቅ ዋንጫዎችን በቋሚነት ለመታገል ያልማል። ሁለቱም ክለቦች ያንን እድል ሊሰጡት ይችላሉ። ተጫዋቹ የት እንደሚያርፍ ወደፊት የሚታይ ይሆናል።
ያን ዲያማንዴ ጎልቶ የሚታይበት ሚና ሊሰጠው የሚችል ክለብን መቀላቀል ይኖርበታል። አቅሙም ሙሉ በሙሉ ለመጠቀምና በፕሪሚየር ሊግ ውስጥም ቁልፍ ተጫዋች ሆኖ ለመታየትም እንደሚጥር ጭምር ነው በርካቶች የሚጠብቁት። ኒውካስል ዩናይትድ ለሳንድሮ ቶናሊ ተተኪ የሚሆን ተጫዋች ቀድሞ በእጁ ያስገባ ይመስላል። የሮማው አማካይ ሎሬንዞ ፔሌግሪኒ በክረምቱ የዝውውር መስኮት ክለቡን ለመቀላቀልም እሺ ማለቱን የተነገረው የ29 ዓመት ተጫዋች ከሮማ ጋር ያለውን ውል በዚህ የውድድር ዘመን መጨረሻ የሚያበቃ በመሆኑ ነፃ ተጫዋች ወይም ፍሪ ኤጀንት ነው የሚሆነው። እንደ ካልቺዮ መርካቶ ዘገባ ከሆነ ተጫዋቹ በነፃ ዝውውርም ኒውካስልን ለመቀላቀል ቀድሞውኑ ስምምነት ላይ ደርሷል። ዘገባው አክሎም እንደገለጸው ሎሬንዞ ፔሌግሪኒ ከሮማ ጋር ያለው አዲስ ውልም ለመፈራረም ሲያደርግ የነበረው ድርድርም በቅርቡ ተቋርጧል። ይህም ደግሞ ሳንድሮ ቶናሊ ሊያጣ የሚችለውን ኒውካስልም መልካም ዜና ነው። አርሰናል ሳንድሮ ቶናሊን ለማስፈረም ፍላጎት እንዳለው ዘ አትሌቲክ የዘገበ ሲሆን ጣሊያናዊው አማካይም በሴንት ጄምስስ ፓርክም እያሳየ የሚገኘው ብቃት ተከትሎ ኒውካስል እሱን በቡድን ውስጥ ለማቆየትም ሊጥር እንደሚችል የተነገረው። ይህም የፔሌግሪኒ የዜና ምን ያክል እውነት እንደሆነ ማየቱ አስገራሚ ያደርገዋል። ምክንያቱም ሌሎች ስሞች ከኒውካስል ዩናይትድ ጋር ሲያያዙ ቢቆዩም የእሱ ጉዳይ ግን በድንገት የተሰማ ነው። እኛ ቀደም ብለን ባጋራናችሁ መረጃ መሰረት ማክፓይሶቹ ለዚህ የአማካይ ስፍራ የሊዮኑን ታይለር ሞርተንም ሲከታተሉት ነበር። ሆኖም ግን ክለቡ በርካታ እጩዎችን በአእምሮ ላይ መያዙ የሚጠበቅ ጉዳይ ነው። በተጨማሪም ክለቡ እንደ ሳንድሮ ቶናሊ ያለ ተጽዕኖ ፈጣሪ ተጫዋችን በቀላሉ ለመተካት ስለሚከብድ እሱን በክለቡ ለማቆየት የተቻለውን ሁሉ እንደሚያደርግ ነው ጥርጥር እንደሌለው መረጃዎች የሚወጡት። መረጃዎቹ እንደሚያሳዩት ከሆነ ሳንድሮ ቶናሊ እንደ አርሰናሎቹ አማካዮች ዴክላን ራይስ እና ማርቲን ዙቤሜንዲ ሁሉ ረገድም የተሟላ ባይመስልም ኳስን ነጥቆ በማግኘትም ረገድ ግን የተሻለ ስታቲስቲክስ እንዳለው ነው መረጃዎች የሚጠቁሙት። ቶናሊ ወደ ትልቅ ክለብ ቢዘዋወር በሌሎች ዘርፎችም ሊሻሻል እንደሚችል ይገመታል። ሆኖም ግን ኳስን መልሶ ለማግኘት የሚያደርገው ጠንካራ ጥረት ለኤዲሃው ቡድን ቁልፍ ተጫዋች ያደርገዋል። ያም ሆኖ ግን እሱን ሊተካ የሚችል ተጫዋችን ማምጣት ይኖርባቸዋል። እንደ ፔሌግሪኒና ሞርተን ያሉ ተጫዋቾች ቶናሊ ቢለቅ እንኳን ለኒውካስል ጠቃሚ ዝውውሮች ሊሆኑ እንደሚችሉ ነው የሚገመተው። ማንቸስተር ሲቲን ደግሞ እንመልከት። በ4 ነጥብ ልዩነት መምራት ዘና አያደርግም ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ፕሪሚየር ሊጉን በ4 ነጥብ ልዩነት መምራት ዘና አያደርግም በማለት ነው የተደመጠው። ከአርሰናል ጋር ስላላቸው የ4 ነጥብ ልዩነት የተጠየቁት ፔፕ ጓርዲዮላ ከኛ ይልቅ በአርሰናል ቦታ በሆነ መርጣለሁ ነው ያሉት። አክሎም ነገር ግን 12 ጨዋታዎች እየቀሩ ሊጉን በ4 ነጥብ ልዩነት መምራት ዘና አያደርገኝም፣ በ4 ነጥብ ዝቅ ማለትም ትንሽ ዘና አያደርገኝም ሲሉ ነው የገለጹት። ፕሪሚየር ሊግ ውስጥ ከህዳር እስከ የካቲት ያሉት ወራት በጣም ከባድ ናቸው። መጋቢት ላይ እንዲሁ ደግሞ ሰማዩ ይጠራል። ያን ሰዓት ዋናው ነገር ስንት ተጫዋቾች ዝግጁ ናቸው የሚለው ጉዳይ ነው መረጋገጥ ያለበት ሲል ነው ፔፕ ጓርዲዮላ የተናገረው። ፔፕ ጓርዲዮላ ይቀጥልና እኔ 4ቱንም ዋንጫዎች ማሸነፍ እፈልጋለሁ። በፕሪሚየር ሊግ ሁለተኛ ላይ ነን። የአውሮፓ ቻምፒየንስ ሊግ ራውንድ ኦፍ 60 ገብተናል። ካራባው ካፕ ፋይናል ደርሰናል። አሁን ደግሞ የአምስተኛ ዙር የኤፍኤ ካፕ ጨዋታ አለን። ከዚህ በኋላ ሁሉንም ጨዋታዎች እንደ ፋይናል መመልከት ይኖርብናል ሲልም ጭምር ነው የተናገረው አሰልጣኝ ፔፕ ጓርዲዮላ ሲናገር። ቸልሲን የተመለከቱ መረጃዎችን ደግሞ እንመልከት። ሊያም ዴላፕ ይናገራል። በመጀመሪያው አጋማሽ ያመከንኳት ኳስ እውነት እላችኋለሁ በቃ ገብታለች ብዬ ነበር ያሰብኩት። ኳሷን ከመረብ ማሳረፍ ሲገባኝ የሰራሁት የዋህነት ተግባር ነው። ነገር ግን ውስጥ እርግጠኛ ነበር ጎል የሆነች መስሎ ነበር ሲልም ጭምር ነው የተናገረው። ወደዚህ የመጣሁት ለአንድ ዓላማ ብቻ ነው፣ እሱም አሸንፈው መውጣት ነበር። በሜዳ ላይ መፋለምም ሆነ የምር ለአይን የሚማረክ እግር ኳስን መጫወት እንደምችል አሳይተናል። ለዚህም ደግሞ ደስተኞች ነን ሲልም ጭምር ነው የተናገረው። ፔድሮ ኔቶ ምርጥ ተጫዋች ነው። ዛሬ እየተጫወተ የነበረው በሱ ባልተለመደ ቦታ ላይ ቢሆንም ምን ያክል ጥራት ያለው ተጫዋች እንደሆነ ግን በደንብ አስመስክሮ ነው የወጣው። በማዕዘን ምት ላይ ስላገባውም ጎል ሲናገር፣ አዎ በማዕዘን ምቶች ላይ ተጋጣሚን ጫና ውስጥ የምንከትበት የራሳችን ስልት አለን። ከዚህ በፊትም ለጎል ተቃርበን ነበር፣ ነገር ግን ሰርቶ ስናየው ግን ተደስተናል ሲልም ጭምር ነው የተናገረው። ሊያም ዴላፕ ነው የተናገረው። ትላንትና የኤፍኤ ካፕ ጨዋታ ነበራቸውና በዛ ጨዋታ ላይ 3 አሲስቶችን ማድረጉ ይታወሳል። በአንጻሩ ፔድሮ ኔቶ ደግሞ 3 ጎሎችን በጨዋታው ላይ አስቆጥሮ መውጣቱን የምናስታውሰው ጉዳይ ነው። ከ2017 የቶተንሃም በሃሪኬን ሪከርድ በኋላ ቸልሲ በተከታታይ ከሜዳ ውጭ ባደረጋቸው ጨዋታዎች ላይ ሃትሪክ ያስቆጠረ የመጀመሪያው የፕሪሚየር ሊግ ክለብ ሆኗል። ኮል ፓልመር በወልቭስ ላይ ሃትሪክ ሰርቷል። ፔድሮ ኔቶ ደግሞ እንዲሁ በትላንትናው የኤፍኤ ካፕ ጨዋታ ላይ ሃትሪክ መስራቱን የምናስታውሰው ነው።
ማይከል ሪቻርድስ ይናገራል። የሊያም ዴላፕ የትላንትና ምሽት ብቃት ድንቅ ነበር። በተለይ ሃል ሲቲ በ5 ተከላካይ ተሰልፈው ሲከላከሉ ዴላፕ ክፍተትን ፈልጎ ለማግባትም ያደረገ የነበረው ጥረትና የነበረው አስተሳሰብ በጣም ነው የተመቸኝ። ስለ አሰልጣኝ ሊያም ሮስኔር ስራም ሲናገር በመጀመሪያ ላይ ትንሽ ስጋት አድሮብኝ ነበር። በጣም ምርጥ ወጣት አሰልጣኝ ነው። እንደ ግርሃም ፖተር ትልቅ እድል ያለው ጊዜ አግኝቶ እንዳይበላሽበት ፈርቼ ነበር ሲልም ጭምር ነው ማይከል ሪቻርድስ የተናገረው። የሪያል ማድሪድ ጉዳዮችን እናንሳ። አርዳ ጉሌር በአሰልጣኝ አልቫሮ አርቤሎአ ስር አይነኬ ከሆኑ ተጫዋቾች መካከል አንደኛው ነው ብለዋል ማርካ የተባለው የመረጃ ምንጭ። ሪያል ማድሪድ ሻቪ አሎንሶን በአሰልጣኝነት በነበረበት ጊዜ ሁሉም ውድድሮች ላይ ነበረበት። እሱ ሪያል ማድሪድን በአሰልጣኝነት ለመምራት ተመራጩ አሰልጣኝ ነበር ሲል ነው ኢላራሜንዲ የቀድሞው የሪያል ማድሪድ እና የሪያል ሶሴዳድ ተጫዋች የነበረው የተናገረው። ሻቪ አሎንሶ የሪያል ማድሪድ ምርጡ አሰልጣኝ መሆን ይችል ነበር ሲልም ነው የተናገረው። የፕሪሚየር ሊጉ ክለብ ሰንደርላንድ በጥር የዝውውር መስኮት የካስቲያውን ምሩቅ ቪክተር ሙኞዝን ለማስፈረም 25 ሚሊዮን ዩሮ አቅርቦ የነበረ ቢሆንም ለክለቡ ኦሳሱና ጋር ስምምነት መድረስ ላይ ግን አልቻለም። ቪክተር ሙኞዝ በክረምቱ የዝውውር መስኮት ኦሳሱናን ከተቀላቀለ በኋላ ጥሩ የሚባል እንቅስቃሴን እያደረገ ያለ ተጫዋች ሲሆን በሪያል ማድሪድም በቂ ክትትል ከሚደረግባቸው የካስቲያ ምሩቅ ተጫዋቾች አንደኛው ነው። በቀጣዩ ክረምት የዝውውር መስኮትም ስማቸው በስፋት ከሚነሱ ተጫዋቾች ውስጥም አንዱ እንደሚሆን በርካቶች ይጠብቃሉ። ሪያል ማድሪድ እንደተለመደው የ50 በመቶ ድርሻም ዝውውሩ ላይ አካቶ ለኦሳሱና እንደሸጠው የሚታወስ ጉዳይ ነው። አንቶኒ ሩዲገር ከ37 የጉዳት ቀናት በኋላ ወደ ሜዳ ለመመለስ ተቃርበዋል። እናም ከቤኔፊካ ጋር በሚደረገው ጨዋታ ላይ ለመሳተፍ ከሪያል ሶሴዳድ ጋር ጥቂት የመጫወቻ ደቂቃዎችን ሊያገኝ እንደሚችል ዲያሪዮ አስ የተባለ የመረጃ ምንጭ ይፋ አድርጓል። ሁሉም ስለ ራሱ ጥቅም ነው የሚያስበው ብለዋል ኦስማን ዴምቤሌ። የፈረንሳዩ ክለብ ፓሪስ ሰን ዠርሜን ትላንትና ምሽት በሬንስ መሸነፉን ተከትሎ የሊጉን መሪነት የማጣት አደጋ ውስጥ ገብተዋል። የፓሪስ ሰን ዠርሜኑ ተጫዋች ኦስማን ዴምቤሌ ከጨዋታው በኋላ በቡድኑ አንድነት እንደሌለ የሚጠቁም አይነት አስተያየት ነው የሰጠው። ስለ ራሳችን ሳይሆን ስለ ፓሪስ ሰን ዠርሜን ማሰብ አለብን ያለው ዴምቤሌ ባለፈው ዓመት ከግለሰብ ጥቅም ይልቅ ክለቡን ነው ያስቀደምነው ሲልም የተናገረው። ስለ ስራችን ሳይሆን ስለ ፓሪስ ሰን ዠርሜን ነው ማሰብ ያለብን ሲልም ጭምር ተናግሯል። አክሎም ሁሉም ሰው ስለ ራሱ ብቻ ማሰብ አቁሞ በክለቡ መፋለም አለበትም ሲል ነው ቡድኑ ያሳየውን እንቅስቃሴ የተቸው። ስለ ዴምቤሌ አስተያየት ምላሽ የሰጡት አሰልጣኝ ሉዊስ ኤንሪኬ በበኩላቸው ይህ አስተያየት ዋጋ የለውም ሲሉ የተናገሩት። ከከባድ ጨዋታ በኋላ ብስጭት ይኖራል። ተጫዋቾች ከጨዋታ በኋላ የሚሰጡት አስተያየትም ዋጋ የለውም ሲሉ ተደምጠዋል። የትኛውም ተጫዋች ከክለቡ በላይ እንዲሆንም አልፈቅድም። እኔም ሆንክ ፕሬዝዳንቱ ለስፖርቲንግ ዳይሬክተሩም ቢሆን ተመሳሳይ ነው ሲሉ ነው ሉዊስ ኤንሪኬ የተናገሩት። ክለቡ ይቀድማል ሲሉ ጭምር ተናግረዋል። የባርሴሎና ተጫዋቾች በቡድኑ ታክቲክ እምነት የላቸውም ተብሏል። ባርሴሎና በአትሌቲኮ ማድሪድ ከደረሰበት ሽንፈት በኋላ አሰልጣኝ ሃንስ ፍሊክ ተጫዋቾቹን ሰብስበው አነጋግረው እንደነበር ነው የተገለጸው። አሰልጣኙ በውይይቱ ላይ በተለይም በጨዋታዎቹ መጀመሪያ አጋማሽ ላይ በተጫዋቾች ጥንካሬና አስተሳሰብ ላይ ጥያቄን አንስተዋል። የቡድኑ ተጫዋቾች በበኩላቸው ለአሰልጣኝ ሃንስ ፍሊክ ታክቲካል ስጋት እንዳላቸው ነው የገለጹት። ተጫዋቾች እንደ አትሌቲኮ ማድሪድ ባለም ትልቅ ጨዋታ ላይ ተከላካዮችን ወደፊት ወስዶ ማጫወትም ትክክል ነው የሚል እምነት የላቸውም ነው ያሉት። የቡድን አንዳንድ ተጫዋቾች ፔድሪና ራፊኒያ ከሌሉም የአሰልጣኝ ሃንስ ፍሊክ አጨዋወትን መተግበር አስቸጋሪ መሆኑን የተናገሩት። ተጫዋቾች ሙሉ የአጨዋወት መንገዱ እንዲቀየር የማይፈልጉ ሲሆን ነገር ግን በትልቅ ጨዋታዎች ተስማሚ የሆነ አጨዋወትን እንዲፈልጉ ጭምር ነው የጠየቁት። በአራተኛ ዙር የኤፍኤ ካፕ መርሃ ግብር ዛሬ ሊቨርፑል ከብራይተን ጋር ይጫወታል። አስተን ቪላ ከኒውካስል የሚያደርጉት ጨዋታም ይጠበቃል። አራተኛ ዙር የኤፍኤ ካፕ ትላንትና ምሽት ቸልሲ ሃል ሲቲን 4-0፣ ሬክሳም ኢፕስዊች ታውንን 1-0 ባሸነፉባቸው ጨዋታዎች ተጀምረዋል። ዛሬ ምሽት ደግሞ ልክ 12 ሰዓት ሲል በአንፊልድ ሊቨርፑል ብራይተንን ያስተናግዳል። ይህ ጨዋታ ምሽት ላይ የሚደረግ ነው። እንዲሁ ደግሞ ሌሎች ቡድኖችም ጨዋታቸውን ያደርጋሉ። ሊቨርፑሎች ባለፈው ዓመት ኤፍኤ ካፕ አራተኛ ዙር በፕሌይማውስ ተሸንፈው ከውድድሩ መሰናበታቸው የሚታወስ ነው። ማንቸስተር ሲቲም በኢቲሃድ ሳልፎርድ ሲቲን 12 ሰዓት ላይ ይገጥማል። የሊቨርፑል ጨዋታ ምሽት 5 ሰዓት የሚደረግ ነው። በእንግሊዝ ሊግ 2 የሚሳተፈው ሳልፎርድ ሲቲ ከማንቸስተር ሲቲ ጋር ሲገናኝ የዛሬው ለሁለተኛ ጊዜ ነው። ባለፈው ዓመትም ለመጀመሪያ ጊዜ ባደረጉት የኤፍኤ ካፕ 3ኛ ዙር ጨዋታ ማንቸስተር ሲቲ 8-0 በሆነ ሰፊ ውጤት አሸንፎ ነበር። አስተን ቪላ በሜዳው ቪላ ፓርክ ከኒውካስል ዩናይትድ ጋር ምሽት 2 ሰዓት ከ45 የሚያደርገው ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። በርተን አልቢዮን ከዌስትሃም ዩናይትድ፣ ኖርዊች ሲቲ ከዌስት ብሮሚች አልቢዮን፣ በርንሌይ ከማንስፊልድ ታውን እና ሳውዝሃምፕተን ከሌስተር ሲቲ የዛሬ ጨዋታዎች ናቸው። በሌሎች ሊጎች ከሚደረጉ ጨዋታዎች መካከል ኢንተር ሚላንና ዩቬንቱስ የሚያደርጉት የጣሊያን ደርቢ ደግሞ ጨዋታ በርካቶች በጉጉት ይጠብቁታል። በ25ኛው ሳምንት የጣሊያን ሴሪኤ በጣሊያን ደርቢ ኢንተር ሚላን ከዩቬንቱስ የሚያደርጉት ጨዋታ
ይጠበቃል። የሊጉ መሪ ኢንተር ሚላን ከተከታዮቹ ያለው የነጥብ ልዩነትን ለማስፋት ወደ ሜዳ በሚገባበት 255ኛው የጣሊያን ደርቢ ምሽት 4 ሰዓት ከ45 ሲል በጁሴፔ ማይትሳ ይደረጋል። ምንም እንኳን በሁለቱ ቡድኖች መካከል የ12 ነጥብ ልዩነት ቢኖርም ጨዋታው በታሪክና በፉክክር ደረጃም ሁልጊዜም በጣሊያን እግር ኳስ ከፍተኛ ግምት የሚሰጠው ነው። በሴሪኤው ባለፉት 12 ጨዋታዎች ያልተሸነፈው ኢንተር ሚላን ከተከታዩ ኤሲ ሚላን ጋር ያለው የነጥብ ልዩነትም ወደ 8 ለማስፋት፣ አሮጊቶቹ ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፏቸውን ላለማጣት የሚያደርጉት ጨዋታ ይሆናል። በምሽቱ ጨዋታ ኢንተር ሚላን ጉዳት ላይ የነበሩት አማካዮቹ ኒኮሎ ባሬላና ሃካን ቻኖግሉን ግልጋሎት የሚያገኝ ሲሆን ደንዘል ደምፍሪስ ለጨዋታው ዝግጁ ነው። በዩቬንቱስ በኩል ፍራንቼስኮ ኮንሴሳው ከጉዳቱ ሲመለስ፣ አጥቂው ዶሻን ቭላሆቪች እና አርካዲያዝ ሚሊክም አሁንም ከጉዳታቸው አልተመለሱም። ላትሲዮ ከአታላንታና ኮሞ ከፊዮረንቲና ደግሞ ዛሬ የሚደረጉ ሌሎች ጨዋታዎች ናቸው። የመጨረሻ መረጃችን እናድርገውና በፊፋና በካፍ በዓለም አትሌቲክስ መስፈርትን መሰረት እየተገነባ የሚገኘው የአቃቂ ኢንተርናሽናል ስቴዲየም ወደ ማጠናቀቂያው ምዕራፍ ላይ ተሸጋግሯል። የስቴዲየም ሜዳም የሳር ንጣፍ ስራ በይፋ መጀመሩን የአዲስ አበባ ወጣቶችና ስፖርት ቢሮ ይፋ አድርጓል። ስቴዲየሙ 95 በመቶ ተፈጥሯዊና 5 በመቶ ደግሞ ሰው ሰራሽ ሳርም እንደሚለብስና ንጣፉን በተጀመረበት ወቅት ላይ የተገለጸው በአውሮፓ የስቴዲየሞች ሳር በማንጠፍ ስራ የካበተ ልምድ ያለው የጣሊያኑ ሊሞንታ ስፖርትም የሳር ንጣፍ ስራውንም ያከናውናል። ስቴዲየሙ የካፍና የፊፋን መስፈርት አሟልቶ እንደሚገነባ በመገለጹ ኢትዮጵያ የዓለም አቀፍ ውድድሮች መዳረሻ እንድትሆንም ጭምር እንደሚያግዛት የሳር ንጣፍ ስራው በተጀመረበት ወቅትም ይፋ እንደተደረገ ነው መረጃዎቹም የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን የምንመጣ ይሆናል። ስላደመጣችሁን ከልብ አድርጌ ያመሰገንኩ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።